ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ። ጽድቁ ቀርቶ በቅጡ በኮነነኝ የዛሬቱ የአቶ መለስ ኢትዮጵያ በቆዳ ስፋት በዓለም ዙሪያ ባላት ከበሬታ በቀይ ባህር አካባቢ በምትጫወተው ሚና ከአጼ ኃይለ ሥላሴው ኢትዮጵያ በእጅጉ ታንሳለች። ታሪኩን ትተን እጅግ ቢያንስ ኢትዮጵያ ላለፉት 50 ዓመታት 2 የባህር በሮች ነበሯት። ዛሬ 4 ሚሊዮን የማይሞላ ህዝብ 2 የባህር በር ሲኖረው 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ወደድክም ጠላህም አሰብ እንገባለን። በፈለገው ሂሳብ በባሌ ሚድ በቦሌ ያለ ፊልድ ማርሻል በባሌም ግባ በቦሌም ማል እንገባለን። የህልውና ጉዳይ ስለሆነ እንገባው። በልዩነታችን ነው አይናችን ያወራችሁት እንዳንገባ ያደርጋችኋል። ከነ ልዩነታችን አሰብ እንገባለን። አሰብ ገብተን አስመራ መጥተን ምሳ እንበላለን። ስብሰባችን አስመራ ላይ ነው የምናደርገው። አስመራ ከተማ ላይ ስብሰባ እንሰበሰባለን። እናንተን አስቀምጠን ውሳኔውን አስመራ ከተማ ላይ ወስነን ነው ወደ አዲስ አበባ የምንመለስ። እየፈለገው ይምጣ፣ የሚመጣውን እቀበላለሁ። አሰብ የኢትዮጵያ ህዝብ አንጡራ ሀብት ነው። የራሳችን የነበረው በኃይል ተወሰደ። በኃይል ማስመለስ ነው። ያውም የነሱ ቆስቋሽነት መሬታችንን ወስደው ጦርነት ከከፈቱብን አጋጣሚውን መጠቀም ነው። ዓለም የፈለገውን ማለት ይችላል። ቆራጥነት ነው የሚጠይቀው። የሚመጣውን ለመቀበል ዝግጁ መሆን ያስፈልጋል። አሰብ ምንም የማያጠያይቅ የኢትዮጵያ ግዛት ነው። ኢንተርናሽናል ህግ ላልሽው ማነው ህግን አላከበራችሁም ሊለን የሚችለው? አሜሪካን። እነሱ የሰው ሀገር በቦምብ ሲደበድቡ ኢንተርናሽናል ህግን አክብረው ይመስልሻል? የዶክተር አብይ አካሄድ ሻዕቢያን ግብጽን ብቻ አይደለም መላው ዓለም ላይ ያለውን ኃይል ያስፈራል። ምክንያቱም ይሄ ሰው በአጭር ጊዜ ኢትዮጵያ ከአፍሪካ በኢኮኖሚ ሁለተኛ ከዛ በኋላ ደግሞ በአጭር ጊዜ መልሳ አጭር ጊዜ ነው በዘመናት የኖረች ሀገር ውስጥ ባቀደው ጊዜ ትሆናለች። ጥያቄ የለውም። አንደኛ እንደምትሆን ይታወቃል። ያላት የነዳጅ ክምችት፣ ያላት የተፈጥሮ ሀብት፣ ይህን ደግሞ መቀየር የሚችል ለውጥን መምራት የሚችል ኃይል መኖሩ ብዙውን ዓለም እጅግ በጣም ከሚፈልገው በላይ ስለሚያስደነግጠው ዘመቻው አንድ እንዳይመስላችሁ ፈርጀ ብዙ ዘመቻ ነው ጸረ ጠቅላይ ሚኒስትር ዶክተር አብይ አህመድ ያለውና አሁን ዶክተር አብይ ማድረግ ሲገባው ያላደረገው ሳይሆን የምናገኘው አያደርገውም ብለን የምናስበውን ነገር አድርጓቸው አይቻልም የሚባለው መንፈስ ይቻላል፣ ኢትዮጵያ ትችላለች የሚለውን በስነ ስርዓት ታሳይቶ ሁሉም የሚነዳው በአንድ በኩል ነው። ኢትዮጵያ ወደ ባህር እንዳትመጣ ነው። በፊት ግድብ ነበር፣ በግድቡ ጉዳይ አልቋል አሁን። ስለዚህ አሁን የባህሩን ጉዳይ ያው ከግድቡ ወደ ወደቡ ተብሎ የለም። አሁን እንዲሁ አነጋገር በዛው ውስጥ ይሄ ነገር ከመጣ አሁንም ይሄንን ነገር ተግባራዊ ታደርገዋለች ከሚል ተራ ምቀኝነት የተነሱ ካልሆነ በስተቀር ወደብን በጋራ ብንጠቀመው ባህር በር ላይ ሴኩሪቲያችንን በጋራ ብናደርግ የምንችልበት ሰፊ ሜዳ ነው ያለው። ኢትዮጵያ የባህር በር በቀጠናው ትልቅ ሚና ልትጫወት የምትችል ሀገር እንደሆነች በጣም ተሰሚነት ያላት በጣም ብዙ ህዝብ ያላት ሀገር እንደሆነች ስለሚታወቅ ነው እና በወቅቱ ያልተፈለገም የባህር በሩም በኢትዮጵያ ክልል እንዳይካለል ተደረገ። ትልቁ ሚና ግን ሲጫወቱ የነበሩት የኢትዮጵያን እድገት የማይፈልጉ ኢትዮጵያን ትልቅነት የማይፈልጉ ሀገራት ናቸው እና ትልቁ ነገር ምንድነው? የኢትዮጵያን እድገት የኢትዮጵያን ታላቅነት በቀጠናው ያላትን ተሰሚነት ከጥንት ታሪኳ ጀምሮ ለነጻነት ያደረገችውን ተጋድሎ ስለሚታወቅ ሽንፈትም የቀመሱ ሀገሮች በተለይ እንደ ግብጽ አይነት ሀገሮች ናቸው ድጋፍ አድርገው ኤርትራ እንድትገነጠል ከበስተጀርባ ሆነው እና በተለያዩ በገንዘብም በሳቦታጅም በተለያዩ ሂደቶች ይህንን የባህር በር እንድናጣ የተደረገው። ጠቅላይ ሚኒስትሩ የተቆለፈባት ኢትዮጵያን የበሩን ቁልፍ ላመጣላት ነው ሲሉ
እድሜ ያልመከራቸው አንዳንድ ፖለቲከኞች በመስኮት ገብታችሁ ቤት ውስጥ ያሉትን ሁሉ ጨርሷቸው ብለው ለቆለፉብን ሰዎች ምክር እየሰጡ ነው። እስኪ ይህን ንግግር አድምጡት። አሰብን ይዛለው ብሎ በሚንቀሳቀስበት ሰዓት ላይ ለምን ኤርትራ ያለ የሌለ ኃይሏን አሰብ ላይ ታውላለች ያለው ያዘው ብላ በኢትዮጵያ ውስጥ በጣም በከፍተኛ ደረጃ ለህልውናችን ስጋት ላይ ወድቀናል ብለው የመኖር ያለመኖር ጥያቄ አድርገው አብይ ህልውናችን እንዲያጠፋ ተነስቷል ብሎ የሚያስቡና እየተዋጉ ያሉ ኃይሎች አሉ። የኤርትራ መንግስት እኮ እነዚህ ኃይሎች እኮ ከኤርትራ መንግስት ጋር ለመተባበር እኮ ምንም የሚከለክላቸው እኮ የሞራል እንትን የለም። ምክንያቱም ህልውናቸውን አብይ አደጋ ላይ የጨመረ ናቸው። እነዚህ ኃይሎች ከኤርትራ ኃይል ጋር ተደምረው ከላይ ወያኔ ፋኖ ሌሎችም ሆነው ተደምረው አሰብን ዘያዝ እኛ ቀጥታ አዲስ አበባ እንመጣልሃለን ብለው ማርች ቢያደርጉ ወያኔ በ15 ቀን ደብረ ሲና የደረሰው እነሱ በመሆኑ 2 ሳምንት ይፈጅባቸዋል። የትኛው ወታደር ነው የሚያቆማቸው? የትኛው ድሮኑ ነው የሚያቆማቸው? የትኛው ጀቱ ነው የሚያቆማቸው? ለሞት ባዳና ባንድ አሉት። ይህን ንግግር የሚናገረው ኢትዮጵያዊ ፖለቲከኛ ነው ቢባል ማን ያምናል? አንዳርጋቸው ጽጌ ኢትዮጵያዊ ፖለቲከኛ እንዲተናገሩ ቢባል ማን ያምናል? እውነት የኢትዮጵያ መንግስት በባህር በር ጉዳይ ከሻቢያ መንግስት ጋር የሚገጥም ከሆነ የሻቢያ መንግስት አሰብን ለኢትዮጵያውያን ሰጥቶ በጓሮ በር አዲስ አበባን መቆጣጠር አለበት እያለ እኮ ነው። ወጣት የሌለበት ተስፋ የሌለበት ልማት የሌለበት ምንም ነገር የለውም እኮ ኤርትራ። ምርጫም ተካሂዶ አያውቅም። አንድ ብቻውን ኢሳያስ ነው የሚመራው። ይሄንን ሁሉ ችለው ግን ኤርትራ ያናገሩ ይሱ ወደ አፉ ምናምን ይለዋል። ምን ያደርግላቸዋል? ለምን ሰው ያመልካሉ? ለውጥ ማምጣት የለባቸውም እንዴ? ኢትዮጵያ እኮ የህወሓት ኢህአዴግን አስተዳደር አሽቀንጥራ ጥላ ሌላ ለውጥ አምጥታለች። ለምንድን ነው ለውጥ ማያመጡት? ኤርትራ ሞር የለው? ኤርትራ የተማሰረ ሰው የላትም? ኤርትራ አዋቂ የላትም? አንድ ሁል ጊዜ ስለ ጦርነት የሚያወራ በሰው አገር ገብቶ የሚፈተፍት አገር ወጥተህ ማትመለስበት 2 አውሮፕላን ብቻ ያላት አገር ኤርትራ አንድ የለማ ነገር የሌላት ኒያላ ሆቴልን በደርግ ጊዜ የተሰራ በጃንሆይ ጊዜ ይመስለኛል የተሰራ ይዛ ያለች አገር ምንድነው? 35 ዓመት ምንድነው ይሰው ያደረገላችሁ? አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው። 100% ፒሪየድ። በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ፣ ለማን፣ የት ልናገር የሚል ነገር ነበር ጄኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጄኔሬሽን ነው ያለው። ስልጣን ላይ ያለው መንግስት የዚህ ጄኔሬሽን ነው። በጠቅላላ የኢትዮጵያ ሕዝብ በዚህ ተግባብተዋል። አሰብ የኛ ነው አይደለም። አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ። ነገር ግን በጉልበት ለመመለስ አንሄድም። ይልቁንስ ወደ ጉልበት ከሚኬድ ብንተባበር የኤርትራ ያ ክቡር ህዝብ አንድ ማይንቀሳቀስ በአሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ያም ያ ሙዚየም ጎብኚ የሌለው አድርጎ ማቆየት አይችልም ነበር። ከኢትዮጵያ ዳር ድንበር እጅህን አውጣ፣ ጽምዶን አቁም፣ ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይሄን ካላቆም ኢትስ ኤ ማተር ኦፍ ታይም ማንም ራሱን ይከላከላል። እንዴት እንደምንዋጋ ኤርትራኖች ያውቁናል፣ በደንብ አድርገው ያውቁናል። አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ የኤርትራ መንግስት። እንዴ
የኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው። እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ? የሰው አፍንጫ እየመታ አፍንጫዬን አትምታ አለ እንዴ? እስኪ እናንሳ። ኢትዮጵያ ውስጥ ገብታችሁ ስታቦኩ እንዴ? ኢትዮጵያ እኮ ምንም አላለችም። እባካችሁ እጃችሁን አውጡ ነው። የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? ሌላ ሀገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ? የኢትዮጵያ መንግስት እኮ ትዕግስቱ ወደር የለውም። እና ማን ነው የኤርትራን ሉዓላዊነት ተነካ ብሎ የሚከራከርልህ? የኢትዮጵያ መንግስት ትዕግስት በተገቢ ተጠቀሙበት። ሴትዮዋ ነጠላ አምጪልኝ እባክሽን እጄ ልሳደብ ብላ አንዱ ከመንገድ መጥቶ ማማ ምን ነው እንዲህ ነጠላ ሳይለብሱ ወጡ ብሎ ብላቸው በይተዩ ሌላ ቦታ አለድም የሚሰደበውን እዚህ አግኝቻለሁ እንደተባለው ኤርትራ መንግስትም ምን ብሎ ነው እሱ ቲፒኤልኤፍ ጋር የሚጣላው? ቲፒኤልኤፍ ራሱ ተዘጋጅቶለት መጣ ከመንግስት ጋር ፕሪቶሪያን የሚያፈርስለት ከሱ ጋር አንድ ሆኑ። በዚህ መሰረት እሱ የሚፈልገው ዓላማው የኢትዮጵያ ሰላም እንዳታገኝ ነው። ስለዚህ ለኤርትራ መንግስት ተቃርኖ አይሆንበትም። ዓላማው ኢትዮጵያ ሰላም እንዳታገኝ ነው። የኢትዮጵያን ሉዓላዊነት መድፈር ነው። ተቃርኖ የሚሆነው ለማን ነው? ለቲፒኤልኤፍ ነው። ቲፒኤልኤፍ በጄኖሳይድ በዝርፊያ እና ሴቶችን በመድፈር 70% በኤርትራ መንግስት ተረጋግጧል የሚል ነገር ነው የነበረው። ይሄንን ጭልጥ አድርገው በራሳቸው ላይ ዙሮ ጥለው በትግራይ ህዝብ ላይ ጄኖሳይድ ፈጸመ ከሚሉት በላይ ሌላ ጄኖሳይድ የቲፒኤልኤፍ ዋርሎዶች ፈጸሙ። ጽምዶ የሚባለው በትግራይ ህዝብ ላይ ልክ ሰሜን እዝ ላይ የተደረገውን ክህደት መልሰው በትግራይ ህዝብ ላይ ሌላ ክህደት ፈጸሙ። ሌባ ጸጥታን አይወድም። ሌባ መረጋጋትን አይወድም። ሌባ ግርግር ነው የሚወደው። ስለዚህ እነዚህ ዘራፊዎች ዋርሎዶች የቆሞ ቀሩን የቲፒኤልኤፍ አመራር ይዘው ይኸው የትግራይ ህዝብን እንደፈለገ ይጫወቱበታል ማለት ነው። ለነሱ መርህ አይሰራም። ለነሱ ፕሪንሲፕል የሚባል ነገር አይሰራም። ጽድቁ ቀርቶ በቅጡ በኮነነኝ የዛሬቱ የአቶ መለስ ኢትዮጵያ በቆዳ ስፋት በዓለም ዙሪያ ባላት ከበሬታ በቀይ ባህር አካባቢ በምትጫወተው ሚና ከአፄ ኃይለ ሥላሴው ኢትዮጵያ በእጅጉ ታንሳለች። ይህንን ስንል ኢህአዴግን ጥላሸት ለመቀባት ሳይሆን ሐቆቹን በማስረጃ አስደግፈን እንደሚከተለው ለኢትዮጵያ ህዝብ እናቀርባለን። ኤርትራ በተገነጠለች ማግስትም የኢትዮጵያ ብሔራዊ ደህንነትና የባህር በር መብት ሳያረጋግጡ ምንም ስልጣን ሳይኖራቸው እንዲያውም የኢትዮጵያን ህግ ጥሰው ጠቅላይ ሚኒስትራችን ለኤርትራ እውቅና ስጡልኝ ብለው የተባበሩ መንግስታትንና የአፍሪካ አንድነት ድርጅትን ተማጠኑ። ይህ የጠቅላይ ሚኒስትራችን ጥያቄ ኤርትራኖች እንደሚሉት ለ30 ዓመታት ካደረጉት የትግል ባላነሰ ለኤርትራ አገር ሆኖ መፈጠር ወሳኝነት ያለው አስተዋጽኦ አድርጓል። ጠቅላይ ሚኒስትራችን ለኤርትራ እውቅና ስጡልኝ ብለው ባይማጠኑ ኖሮ መገንጠሉና እውቅናው የተባበሩት መንግስታትና የአፍሪካ አንድነት ድርጅት ስለሚጻረር አንድም አገር ለኤርትራ በአገርነት እውቅና ባልሰጠም ነበር። ኢትዮጵያ ላለፉት 50 ዓመታት 2 የባህር በሮች ነበሯት። ዛሬ 4 ሚሊዮን የማይሞላ ህዝብ 2 የባህር በር ሲኖረው 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ዛሬ ኢህአዴግ ምስጋና ይግባውና በዓለም አገራችን በአንድ ነገር ብቻ አንደኛ ነች። የሚስተካከላት የለም። ይኸውም በአገራችን የቆዳ ስፋትና የህዝብ ብዛት የባህር በር ከሌላቸው አገሮች ኢትዮጵያ አንደኛ ነች። የአፋር ህዝብ ኢትዮጵያዊ መሆን አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም።
የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ሕጎች ተነስተን ነው። በሁለተኛ ዓለም ጦርነት ማግስት ጣሊያን ራሷ፣ እንግሊዝ፣ ፈረንሳይ፣ አሜሪካ፣ ሶቪየት ህብረት መስከረም 24 ቀን 1945 ዓመተ ምህረት በፓሪስ ጉባኤ ስለ ኤርትራ የወደፊት ዕጣ ፈንታ ተወያይተው በክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ የሰላ ክርክር ላይ በመመርኮዝ አሰብ ወደ ኢትዮጵያ እንድትታጠፍ በአንድ ድምፅ ተስማሙ። የተባበሩት መንግስታት ጠቅላላ ጉባኤን በውሳኔ ቁጥር 289 ንዑስ ቁጥር 4 ስለ ቀድሞ የጣሊያን ግዛቶች ተወያይቶ የኢትዮጵያ ታሪካዊ ሀቅ እና ምድረ ገጽታዊና የዘር ግንኙነትን በተለይም ህጋዊና ፍትሃዊ የሆነው የኢትዮጵያ የባህር በር መብት ከግንዛቤ አስገብቶ የኤርትራ ህዝብ ፍላጎት ምን እንደሆነ እንዲያረጋግጥ የተባበሩት መንግስታት አንድ ኮሚሽን አቋቋመ። ኮሚሽኑ የኤርትራ ህዝብ በአብላጫው ከኢትዮጵያ ጋር በፌዴሬሽን መቀላቀል መምረጡን ካረጋገጠ በኋላ የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 390 ንዑስ ቁጥር 5 በታህሳስ 1950 ተጠቅሳለሁ የኤርትራ ህዝብ ፍላጎትና ደህንነት ከግንዛቤ በማስገባት በምስራቅ አፍሪካ ሰላምና ሴኩሪቲ እንዲሰፍን በተለይም የኢትዮጵያ ህጋዊና ፍትሃዊ የባህር በር መብት እንዲከበር ኢትዮጵያ ከኤርትራ ጋር በፌዴሬሽን እንድትቀላቀል ወሰነ እና የወደብ ጉዳይ በዚሁ ተፈታ። የኤርትራ ህዝብ ፌዴሬሽን ባይመርጥ ኖሮ በፓሪስ ጉባኤና በተባበሩት መንግስታት ውሳኔ መሰረት አሰብ ወደ ኢትዮጵያ በተጠቃለለ። ታሪኩን ትተን እጅግ ቢያንስ ኢትዮጵያ ላለፉት 50 ዓመታት ሁለት የባህር በሮች ነበሯት። ዛሬ 4 ሚሊዮን የማይሞላ ህዝብ ሁለት የባህር በር ሲኖረው 72 ሚሊዮን ህዝብ የነበረው የባህር በር ተዘግቶበታል። ዛሬ ኢህአዴግ ምስጋና ይግባውና በዓለም አገራችን በአንድ ነገር ብቻ አንደኛ ነች፣ የሚስተካከላት የለም። ይኸውም በአገራችን የቆዳ ስፋትና የህዝብ ብዛት የባህር በር ከሌላቸው አገሮች ኢትዮጵያ አንደኛ ነች። የአፋር ህዝብ ኢትዮጵያዊ መሆን አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ሕጎች ተነስተን ነው። በሁለተኛ ዓለም ጦርነት ማግስት ጣሊያን ራሷ፣ እንግሊዝ፣ ፈረንሳይ፣ አሜሪካ፣ ሶቪየት ህብረት መስከረም 24 ቀን 1945 ዓመተ ምህረት በፓሪስ ጉባኤ ስለ ኤርትራ የወደፊት ዕጣ ፈንታ ተወያይተው በክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ የሰላ ክርክር ላይ በመመርኮዝ አሰብ ወደ ኢትዮጵያ እንድትታጠፍ በአንድ ድምፅ ተስማሙ። የተባበሩት መንግስታት ጠቅላላ ጉባኤን በውሳኔ ቁጥር 289 ንዑስ ቁጥር 4 ስለ ቀድሞ የጣሊያን ግዛቶች ተወያይቶ የኢትዮጵያ ታሪካዊ ሀቅ እና ምድረ ገጽታዊና የዘር ግንኙነትን በተለይም ህጋዊና ፍትሃዊ የሆነው የኢትዮጵያ የባህር በር መብት ከግንዛቤ አስገብቶ የኤርትራ ህዝብ ፍላጎት ምን እንደሆነ እንዲያረጋግጥ የተባበሩት መንግስታት አንድ ኮሚሽን አቋቋመ። ኮሚሽኑ የኤርትራ ህዝብ በአብላጫው ከኢትዮጵያ ጋር በፌዴሬሽን መቀላቀል መምረጡን ካረጋገጠ በኋላ የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 390 ንዑስ ቁጥር 5 በታህሳስ 1950 ተጠቅሳለሁ የኤርትራ ህዝብ ፍላጎትና ደህንነት ከግንዛቤ በማስገባት በምስራቅ አፍሪካ ሰላምና ሴኩሪቲ እንዲሰፍን በተለይም የኢትዮጵያ ህጋዊና ፍትሃዊ የባህር በር መብት እንዲከበር ኢትዮጵያ ከኤርትራ ጋር በፌዴሬሽን እንድትቀላቀል ወሰነ እና የወደብ ጉዳይ በዚሁ ተፈታ። የኤርትራ ህዝብ ፌዴሬሽን ባይመርጥ ኖሮ በፓሪስ ጉባኤና በተባበሩት መንግስታት ውሳኔ መሰረት
አሰብ ወደ ኢትዮጵያ በተጠቃለለች ነበር። ኤርትራ በእብሪት ተነሳስታ ኢትዮጵያን ስትወር ገና ከጅምሩ ጦርነቱ በኢትዮጵያ አሸናፊነት እንደሚደመደምና የባህር በራችን ጉዳይ ከወዲሁ እንዲታሰብበት ኢትዮጵያውያን በአጽንኦት አሳስበው ነበር። የኢትዮጵያ በአሰብ ላይ ያላት መብት ሕግን፣ ታሪክን፣ የህዝብ አሰፋፈር ወዘተ አስመልክተው ይቀረው በማይባል መልኩ ተንትነው አስረድተዋል። ይህ ሁሉ ጥረት ኢህአዴግ ከጀመረው የተሳሳተ ጎዳና እንዲታቀብ ለመምከር ነበር። ሆኖም ግን ከቶም ምንም የማይሳነው ኢህአዴግ ለዚህ አገር ያለህ ዋይታ የሰጠው ምላሽ ጦረኞች የሚል ማስፈራራትና ዛቻ ነበር። የኢትዮጵያ የባህር በር መዘጋት በቅንጅታችን ግምት በኢትዮጵያ ላይ ከተፈጸሙ ደባዎች ቁንጮው ነው። የባህር በር ለኢኮኖሚ እድገት አስፈላጊ መሆኑ አጠያቂ አይደለም። አብዛኛዎቹ የደሃ ሀገሮች የባህር በር የሌላቸው መሆኑ ራሱ ምስክር ነው። በተጨማሪም ቀይ ባህር ውስጥ ከፍተኛ የአሳ ሀብት መኖሩ የተረጋገጠ ሲሆን ከርሰ ባህሩን ከፍተኛ የማዕድ ክምችት እንዳለው ይገመታል። ተወዳጅ የቱሪስት መስህቦችም አሉት። የአሰብ ወደ ኤርትራ መታጠፍ ደህንነታችንን ብሎም ህልውናችን ከፍተኛ አደጋ ላይ ጥሏል። አካባቢያችን አደገኛ ሰፈር ነው። ከታሪክ በመነጨ ቁርሾና በድንበር አቋራጭ ወንዞቻችን ምክንያት አንዳንዶቹ በአንድ ሌሊት ተንነን ብንጠፋ ደስታውን ባልቻሉትም ነበር። ጠላቶቻችን በየጊዜው ወረራ የሰነዘሩብን በሰሜንና በምስራቅ የሀገራችን ክፍሎች ነው። የእንግሊዙ ጄኔራል ናፒየር አጼ ቴዎድሮስን ለመውጋት የመጣው በዚሁ አሰብ አጠገብ በሚገኘው በዙላ በኩል ነው። አሰብ የጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መንጠቂያ ልትሆን ትችላለች። የጊዜ ጉዳይ ይሁን እንጂ እንደዚህ ስትራቴጂክ የሆነ የባህር በርና አካባቢው የግመል ውሃ ማጠጫ አድርጎ የሚተው ሞኝ የለም። በአካባቢ በቆዳ ስፋትም ሆነ በህዝብ ብዛት የሚስተካከለን አገር ባይኖርም ያለን ተሰሚነት ከአሰብ ጋር ሄዷል። ዛሬ በአካባቢው ያለን ተሰሚነት እና ከበሬታ ከትንሿ ከጅቡቲ ያንሳል ማለት ይቻላል። 70% የዓለም ነዳጅ ከሚተላለፍበት እጅግ ስትራቴጂክ ከሆነው ከቀይ ባህር አካባቢ ተገለናል። ዛሬ አገራችን ከመቼም ይበልጥ ልማቷና መጻኢ ዕድሏ የባህር በር ባላቸው የጎረቤት አገሮች እጅ ወድቋል። የቀረችን ብቸኛ መግቢያና መውጫችን ጅቡቲም በቅርብ ጊዜ አንድ የዱባይ ኩባንያ ተረክቧት ኩባንያው እንዳሻው ታሪፍ ይቆልልብናል። በቅርብ ቀን ኩባንያው የጨመረው ታሪፍ ለማስቀነስ ጠቅላይ ሚኒስትራችን ለልመና ጅቡቲ መሄዳቸው ብሔራዊ ክብራችንን የሚያንኳስስ ተግባር ነው። በአንድ ወይንም በሌላ ምክንያት ከአንድ አረብ ሀገር ጋር ቅራኔ ብንገባ ብቸኛ መግቢያ መውጫችን በላያችን ሊቀረቀር ነው። አማራጭ ናቸው እየተባሉ በየጊዜው በኢህአዴግ እስኪሰለቸን የሚነገረን ወደቦች ከሞምባሳ በስተቀር ሁሉም የአረብ ሊግ አባል አገሮች ወደቦች ናቸው። ኤርትራ ሀገራችን በግፍና በንቀት ከወረች በኋላ ጀግናው የመከላከያ ሰራዊታችን የጠላትን ጦር ድባቅ መጥቶ ወራሪው ጦር ኢንተርናሽናል ሕግ በሚፈቅድለት መሰረት ክትትል ሆት ፐርሱት በማድረግ የጠላት ግዛት ውስጥ ዘልቆ ገብቶ ሰፊ የጠላት መሬት ይዞ ነበር። ሆኖም ግን ፍጹም ባልተጠበቀና እጅግ በሚያስገርም ሁኔታ የመከላከያ ኃይላችን ትንፋሹን ሳይሰበስብ በሶምሶማ ሩጫ ከኤርትራ ምድር እንዲወጣ ጠቅላይ ሚኒስትሩ አዘዙ። እዚህ ላይ ሊስተዋል የሚገባው ጥያቄ ለምን ጦሩ ወደፊት አልገሰገሰም ሳይሆን ለምን በነበረበት እንዲቆም አልተፈቀደለትም ነው። በተመሳሳይ ሁኔታ የነበሩት ሀገሮች ተሞክሮ ስንዳስስ ለምሳሌ በ1967 ዓመተ ምህረት እስራኤል እና አረቦች ተዋግተው እስራኤሎች በርካታ የአረብ ግዛቶች ተቆጣጥረው ነበር። ከ40 ዓመት በኋላም ዛሬም እስራኤል የደህንነት ማረጋገጫ ዋስትና ሳይሰጣት ከሶሪያ ግዛት ከጎላን ሀይት አልወጣም ብላለች። አልጀርስ ኢትዮጵያ እንዳሸናፊነት አልጀርስ ውስጥ የተካሄደ ክርክር ኢትዮጵያ እንዳሸናፊነቷ ብዙ ፍላጎቶቿን
በጠባጫሪው በኤርትራ ላይ ለመጫን ስትችል እንዲያውም በኢትዮጵያ ድል ተጠቃሚ ኤርትራ ሆነች። የአልጀርስ ድርድር ተከትሎ የመጣው የህግ ግልግል ዳኞች ውሳኔ ምን ያህል አሳዛኝ አሳፋሪና አወራጅ እንደነበረ ሁላችን የምናውቀው ነው። የኢትዮጵያ ደህንነት በተመለከተ ኢህአደግ የሚሰራው አንዳንድ ድፍንቅል ይሆናል። ለምሳሌ የሄጉ የግልግል ኮሚሽን ጾረና የቅኝ ግዛት ውል በሚደነገው መሰረት የኢትዮጵያ ግዛት መሆኑ ደጋግሞ ቢያረጋግጡም የኢትዮጵያ ወኪሎች የለም የኤርትራ ግዛት ናት ብለው ስለተከራከሩ ኮሚሽኑ ጾረና ለኤርትራ እንዲሰጥ ተገደደ። በሌላ ውል ደግሞ ደብረ ቢዘን ገዳምና ምጽዋ ድረስ የሚዘልቀው ርስተ ጉልቱ ለዘላለም የኢትዮጵያ ግዛት ሆኖ እንዲቆዩ ቢደነገግም በሄግ የግልግል ኮሚሽን ወቅት የደብረ ቢዘን ጉዳይ ስተንጨራሹ አልተነሳ። ሌላም ጉድ አለ። በአገራችን በምስራቁ በኩል ኢጣሊያ ከጣሊያን ጋር የፈረመችው ውል ወሰኑ ከባህር ወደ ውስጥ 60 ኪሎ ሜትር መሆኑ ቢደነግግም ማንም በማያውቀው ምክንያት ከኢትዮጵያ ሕዝብ በስውር ኢህአደግ በሽግግር መንግስት ውስጥ የኤርትራ ወሰን ከቡሬ ማለት 71 ኪሎ ሜትር ወደ ውስጥ ገብቶ እንዲሆን ተስማማ። እንግዲህ ኤርትራ የቅኝ ግዛት ውል ከሚደነግገው እንኳን በቡሬ በኩል 11 ኪሎ ሜትር ወደ ውስጥ ኢትዮጵያ ገብታለች ማለት ነው። ኢህአደግ ከነዚህ ስህተቶች ውስጥ የተዘፈቀው በአገር ፍቅር እና በንጹህ ልቦና ተነሳስተው የሚያቀርቡለትን ሐሳብ በማጣጣሉ ነው። ሌላው የኢህአደግ ችግር ስልጣንና ዕውቀት ሁሉ ጊዜ አብረው የሚሄዱ ይመስለዋል። ስልጣንና ዕውቀት ሁሉ ጊዜ አብረው እንደማይሄዱ አንድ ድሮ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ የገጠመው ግጥም በግልጽ በደንብ ይገልጸዋል። አጼ ኃይለ ሥላሴ የልጅ ልጃቸው ባል የነበሩት ልጅ ካሳ ወልደ ማርያም ብዙ ምሁራንን አልፈው የዩኒቨርሲቲ ፕሬዝዳንት ስላደረጓቸው ተማሪው ብቁ አይደሉም በሚል እንዲህ ሲል ገጠመ። ላም እሳት ወለደች ወንፊት ውሃ ቀዳ፣ ሺህ ግመል አለፈ በመርፌ ቀዳዳ፣ በሰንበሌጥ ቁጣ ወደቃሉ ወርካ፣ በትእዛዝ ሊቅ መሆን ይሄም አለለካ ብሎ ገጠመ። እንግዲህ ይሄ አባባል ለኢህአደግም አግባብነት ይኖረዋል። እንግዲህ ክቡራን ወገኖቻችን በኢህአደግ አመራር ምንም ማካከሻ የማይገኝለት የደህንነታችን አጥር የሆነውና የኢኮኖሚያችን ዋልታ የነበረው የባህር በራችን ተዘጋ። ሁሌም ለኢትዮጵያ ነጻነት ዘብ የቆሙት የአፋር ወንድሞቻችንና እህቶቻችን ዛሬ በታሪክ ለመጀመሪያ ጊዜ ለሁለት ተከፈሉ። ጀግናው የመከላከያ ኃይላችን ከባድ መስዋዕትነት ከፍሎ ከኢትዮጵያ ግዛት ረግጦ ላስወጣው ጠላት ባድመና አካባቢው በሄግ የግልግል ዳኞች ውሳኔ መሰረት ኢህአደግ መልሶ ሊሰጥ እየዳዳው ነው። በጠቅላላው ኢህአደግ በኤርትራ የተከተለው የተሳሳተ ወይንም የክህደት ፖሊሲ የብዙ ወንድሞቻችን ለጋ ህይወት መጥፋትና በቢሊዮን የሚገመት የኢኮኖሚ ውድቀት አድርሶብናል። በእነዚህና በመሳሰሉት ምክንያቶች ጆሮ ለባለቤቱ እንግዳ ይሆን እንደሆነ ነው እንጂ ዛሬ የኢትዮጵያ ህዝብ ኢህአደግ በተለይ ኤርትራን በተመለከተ የኢትዮጵያን ጥቅም ያስጠብቃል የሚል ቅንጣት ያህል እምነት የለውም። የኢትዮጵያ ግዛት አንድነትና ሉዓላዊነት በተመለከተ ኢህአደግ የወሰዳቸው ጸረ ኢትዮጵያ እርምጃዎች በከፍተኛ ደረጃ በህግ እንኳን ሊያጠያይቁ የሚችሉ አይነት ቢሆኑም ዘላለም ስንካሰስና ስንዋቀስ ላለመኖር ሲባል እነዚህ ጥፋቶችን ይቅር ብለን ኢህአደግን ከምስጋና ጋር በግንቦት ማሰናበት ይኖርብናል።